አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያለን የከበረ ሰላምታ የምናቀርብላችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። የካቲት 16 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱ ዜናችን ተጀምሯል። በቅድሚያም የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የፋኖ ታላቅ ድል በጎንደር ሻውራ ከተማ ላይ ከተሰማበት ሰዓት ጀምሮ የባህር ዳሩ ብአዴን መዋቅር ከባድ ውጥረት ላይ ነው። የሻውራው ድልና የብአዴንን ጭንቀት በቀዳሚነት የምትሰሙት መረጃችን ነው። የፋኖ ተጋድሎ በድል እየቀጠለ ከሚገኝባቸው ቀጠናዎች አንዱ ጎጃም ነው። የወለጋ ተጎራባች በሆነችው ስትራቴጂካዊቷ ቡሬ የተፈጸመውን የፋኖን ድል ዜናችን በልዩነት አሰናድቶታል፣ ይደመጣል። የብአዴኑ ውሸት ማብቂያ የለውም። ሰሞኑን የፋኖን ብርቱ ምት መቋቋም ያልቻለው የደቡብ ጎንደሩ ብአዴን ከጽንፈኛው ጋር የህወሓት ታጣቂና የሻዕቢያ ወታደሮችም ተሳትፈው ነበር ብሎ ሪፖርት ሲያቀርብ ይህን ያህል መዋሸትማ ለራስም አለመጨነቅ ነው። በዚህ መጠን ባትዋሹ ምን አለበት ሲሉ ተሰብሳቢዎቹ ሞግተዋቸዋል። ዜናችን ዝርዝር አለው፣ ይደመጣል። የብልጽግናው ስርዓት እንደ ክቡር ዕቃ ወይም እንደ የስለት ልጅ የሚንከባከባቸው የሐሰተኛ ነቢያት ነውረኝነትና ወንጀል ተበራክቶ ቀጥሏል። ለጣና ቴሌቪዥን በተከታታይ ከደረሱት የዚህ አደገኛ ቡድን ወንጀሎች መካከል አንዱን ለዛሬው ይዘንላችሁ ቀርበናል፣ ተሰሙታላችሁ። የትግራይ ክልል ጉዳይ ከድጡ ወደ ማጡ ሆኗል። ሁሉም የህወሓት ባለስልጣናት ቤተሰቦቻቸውን ከሀገር ካስወጡ በኋላ ሁሉም ወጣት ወደ ጦር ግንባር ሲሉ መመሪያ አውርደዋል። የኤርትራው መንግስት በበኩሉ ጦርነቱ ከገፋ አፋር ክልል ካልሆነም ትግራይ ክልል እንዲሆን ፈልጓል። ህወሓት በበኩሉ ጦርነቱን በአማራ ምድር ማካሄድ አለብን ሲል መመሪያ አውርዷል። ከድጡ ወደ ማጡ የሆነውን የትግራይ ክልል ጉዳይ በትግራይ እየሆነ ያለው ምንድነው ስንል ዝርዝር ዘገባ አሰናድተናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መድረስ ይጀምራል። እንደተለመደው እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጠየቅን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ታሪካዊቷን ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ መይሳው ካሳ ኮር 2 ታሪካዊቷንና ስትራቴጂካዊቷን ሻውራ ከተማን ተቆጣጠረ። ከተማዋን ፋኖ መቆጣጠሩን ተከትሎ የአማራ ክልል ገዢ ፓርቲ ብአዴን ባህር ዳር ላይ ከባድ ስጋት እንደወደቀ ታውቋል። በአለፋ ወረዳ ሻውራ ከተማ የመሸገ ጸረ አማራው ብልጽግና ጥምር ኃይል የማያዳግም እርምጃ ተወስዶበት የወረዳ ከተማዋን ለቆ ሲወጣ የደጃዝማች በላይ ዘለቀ ዕዝ በቁጥጥር ስር መዋል ችሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በአርበኛ ማንዴላ ያዩና ሌሎችም የኮርና የክፍለ ጦር ከፍተኛ አመራሮችን ያካተተ አራቱንም ክፍለ ጦሮች በማቀናጀት ማለትም ከአራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ኦሜርላ ክፍለ ጦርና ፊት አውራሪ ገበያው ክፍለ ጦር እንዲሁም አርበኛ ሜናስ አለማየሁን ጨምሮ የካቲት 15 2018 ዓ.ም ከቀኑ 7 ሰዓት ጀምረው እላስጨራሽ ውጊያ ከ5 ሰዓታት ትንቅንቅ በኋላ የወረዳዋን ዋና ከተማ ተቆጣጥሯል ሲል የዙ ህዝብ ግንኙነት ኃላፊ ለጣና ቴሌቪዥን ተናግሯል። የደጃዝማች በላይ ዘለቀ ዕዝ ህዝብ ግንኙነት ክፍል አክሎም በጀግኖች መስዋዕትነት ከተማዋን ከመቆጣጠር ባሻገር ዲሽቃዎች፣ ብሬኖችን፣ ስናይፐሮችን፣ በርካታ የነፍስ ወከፍ መሳሪያዎችን፣ በርካታ ተተኳሾችን፣ ተሽከርካሪዎችንና የስርዓቱ ጦር የሚጠቀምባቸውን ቁሳቁሶች በቀላሉ በእጃችን ማስገባት ችለናል ሲል አስታውቋል። የሻውራ ከተማን ፋኖ መቆጣጠሩን ተከትሎ የብልጽግናው ሰራዊት አዛዦች ከባድ ድንጋጤ ላይ እንዲወድቁ የሻውራ ከተማን ፋኖ መቆጣጠሩን ተከትሎ የብልጽግናው ሰራዊት አዛዦች ከባድ ድንጋጤ ላይ እንዲወድቁ አድርጓቸዋል ተብሏል። በተጨማሪም በዚህ ለአስጨራሽ ውጊያ ነበልባሎቹ የመይሳው ካሳ ሁለተኛ ኮር ከ7 በላይ ትልልቅ የቁም ምሽጎችን በመስበር በርካታ ቁጥር ያለው የስርዓቱን ሰራዊት ሙሉ በሙሉ ማፍረስ ተችሏል። እንዲሁም ስርዓቱ ለግል ጥቅም በግዞት አስሮ ሲያሰቃያቸው የነበሩ በርካታ እስረኞችን ማስፈታት ተችሏል። ውጊያው የተሳካ እንዲሆን አፋብን ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ጣና ብርጌድ ወደ ቀጠናው ተጨማሪ ኃይል ጠላት እንዳያስገባ ያለሰለሰ ጥረት አድርጓል ሲል የህዝብ ግንኙነት ክፍሉ ገልጿል። ከሞትና እጁን ከመስጠት የተረፈው የስርዓቱ ጥምር ኃይል ከከተማዋ በመውጣት ወደ ኋላ አፈግፍጎ የወጣ ሲሆን ፋኖ እየተከታተለ ፈቃደኛ ሆኖ እጅ የሚሰጠውን እየተቀበለ ሰብአዊ እንክብካቤ እያደረገለት እንደሚገኝ ለጣና ቴሌቪዥን የደረሰው የውጊያ መረጃ ያመላክታል። በዚህ ውጊያ ስርዓቱ የሚተማመንበት የድሮን ቅኝት ከምንም ሊያድነው አለመቻሉን የገለጸው ህዝብ ግንኙነት ክፍሉ ከሁለት ጊዜ በላይ የድሮን ጥቃት ተፈጽሞ የነበረ ቢሆንም በፋኖ ላይ ያደረሰው ጉዳት እንደሌለ ጨምሮ ገልጿል።
በድል ታጅቦ የቀጠለው የፋኖ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት ቡሬ አውራጃ ባደረገው ውጊያ ታላቅ ድል መቀዳጀቱን አስታወቀ። በተጋድሎም የብልጽግናው ሰራዊት ከፍተኛ ኪሳራ እንደደረሰበት የአጼ ቴዎድሮስ ህዝብ ግንኙነት ክፍል አስታውቋል። የብልጽግናው ሰራዊት በትናንትናው ዕለት ከብር ሸለቆና ከቡሬ በመነሳት ወደ ፋኖ ቀጠና ገብቶ ከፍተኛ ኪሳራ አስተናግዶ የተመለሰው ሲሆን ዛሬም በሽንዲና ወንበርማ በተደረገው ተጋድሎ ሰዋዊና ቆሳዊ ኪሳራ አስተናግዷል። የአማራ ፋኖ ከአንድነት ምስረታ ማግስት በሁሉም የክልሉ ግዛቶች በአማራ ህዝብ ላይ መልከ ብዙ መከራ ሊያደርስ ከዘመተው የብልጽግናው ሰራዊት ጋር በወታደራዊ ሜዳው ታላቅ ድል መቀዳጀቱን አጠናክሮ የቀጠለ ሲሆን በቡሬ ቀጠና የሌሊት ኦፕሬሽን ለመስራት በወጣ የብልጽግናው ሰራዊት ላይ በፋኖ የተፈጸመውን የደፈጣ ጥቃት ተከትሎ በተደረገ ውጊያ በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቆሳዊ ጉዳት መድረሱን ምንጮች ለጣና ቴሌቪዥን ገልጸዋል። በውጊያው ከፍተኛ ጉዳት መድረሱን ተከትሎ ቡሬ ከተማን ጨምሮ ሌሎች ወረዳዎች ላይ የሚገኙ የሕክምና ጣቢያዎች በብልጽግናው ሰራዊት ቆስለኛ ሰራዊት መሞላታቸውን የገለጹት የሆስፒታል ምንጮቻችን በሌሊቱ የብልጽግናው ጥምር ጦር ማለትም የባዲን አድማ ብተና፣ ሚሊሻ፣ ፖሊስና መከላከያ ለግዳጅ ወደ ቀጠናው መውጣታቸውን ተከትሎ ጉርፈርና ለህር ተብለው በሚጠሩ ስፍራዎች ላይ በተደረገው ብርቱ ውጊያ የብልጽግናው ሰራዊት ከባድ ጉዳት አስተናግዷል። በዚህ ውጊያ የብልጽግናው ሰራዊት ያለ የሌላ አቅሙን ተጠቅሞ ራሱን ለመከላከል ከሞከረ በኋላ ሙትና ቆስለኛውን ይዞ ወደ መጣበት መመለሱን የዙ ህዝብ ግንኙነት ክፍል ለጣና ቴሌቪዥን ገልጿል። የብልጽግናው ሰራዊት ወደ ሽንዲ ቢያፈገፍግም ፋኖ ተከታትሎ ከበባ ውስጥ በማስገባት በከተማዋ ቅርብ ርቀት ላይ ከባድ ውጊያ መደረጉን የአካባቢው ነዋሪዎች ተናግረዋል። በውጊያው ሽንፈት ያስተናገደው የብልጽግናው ሰራዊት ከዚህ በፊት በተደጋጋሚ እንደሚያደርገው በርካታ ንጹሃን ላይ የበቀል እርምጃ መውሰዱም ታውቋል። የዛሬውን ሽንፈት ተከትሎም የብልጽግናው ሰራዊት ከምስራቅ ወለጋ ዞን ወደ ቡሬ ቀጠና ጦር ለማስገባት ማቀዱን ወታደራዊ ምንጮቻችን ተናግረዋል። የብልጽግናው የሐሰት ክስ ተጋለጠ። በአማራ ህዝብ ላይ የተራዘመ ጦርነት እያደረገ የሚገኘው የብልጽግናው ስርዓት ከሰሞኑ በደቡብ ጎንደር ዞን ዋና መቀመጫ በሆነችው ደብረ ታቦር በተካሄደው ውጊያ ተቋማትን ማቃጠሉ ተጋልጧል። በዞኑ 18 ወረዳዎችን በፋኖ የተቀማው የብልጽግናው ሰራዊት ደብረ ታቦር ላይ በተፈጸመበት ከበባ በርካታ ሰራዊቱ መበታተኑንም የጣና ቴሌቪዥን ምንጮች ጨምረው ገልጸዋል። ምንጮቻችን ለጣቢያችን ዝግጅት ክፍል እንዳስታወቁት የደቡብ ጎንደር ዞን ካድሬዎች መንግስት ሰራተኛውን ሰብስበው ፋኖን ለማውገዝ ባደረጉት ሙከራ በተሰብሳቢዎች ከፍተኛ ተቃውሞ ገጥሟቸዋል። በተለይም ከሳምንት በፊት በነበረው ውጊያ ደብረ ታቦር ላይ የወደሙ ተቋማትን በተመለከተ ሐሰተኛ ክስ ይዘው የቀረቡት የዞኑ ዋና አስተዳዳሪ አቶ ጥላሁን ደጀኔ በመድረኩ አስደንጋጭ ምላሽ ተሰጥቷቸዋል። እንደ ምንጮቻችን ገለጻ በመድረኩ የመክፈቻ ንግግር ያደረጉት የዞኑ ዋና አስተዳዳሪ ፋኖ ተቋማትን እንዳወደመ በውጊያው የህወሓት ታጣቂዎች መማረካቸውንና የሻዕቢያ ወታደሮች አስከሬንም መገኘቱን ለመንግስት ሰራተኛው ያለ ሀፍረት ተናግረዋል። የዞኑ ዋና አስተዳዳሪ ጽንፈኛው የጠላት ተልዕኮ ተሸካሚ ነው በማለት ንግግራቸውን እንደጀመሩ የገለጹት ምንጮቻችን ለደረሰው ጥፋትና ለተቋማት መቃጠል የከተማዋን ነዋሪዎችም ተጠያቂ ማድረጋቸውን ምንጮቻችን ተናግረዋል። ለዞኑ ዋና አስተዳዳሪ ከተሰብሳቢዎች ጠንካራ ምላሽ እንደሰጣቸው የገለጹት ምንጮቻችን ተቋማትን ያቃጠሉት በሙስና ወንጀል የተዘፈቁ የዞኑ አመራሮች ናቸው። የከተማ አስተዳደር አመራሮችን ቤትም በቂም በቀል ያቃጠላቸው ራሱ የስርዓቱ መዋቅር ነው ሲሉ ተናግረዋል። በመድረኩ ላይ ዋና አስተዳዳሪውን ጨምሮ የዞኑን ካድሬዎች ያስደነገጠ አስተያየት የሰጠ አንድ የመንግስት ሰራተኛ በበኩሉ እዚህ ስብሰባ ስወጣ እንደምትገድሉኝ አውቃለሁ፣ ነገር ግን የተፈጸመውንና በአይኔ ያየሁትን ለመመስከር እገደዳለሁ። በከተማዋ ውጊያ ከተቀሰቀሰ በኋላ ቃጠሎ ሲከሰት ከወጣቶች ጋር ተባብረን እሳቱ ወደ ግለሰቦች መኖሪያ ቤት እንዳይዛመትና ተቋማትን ሙሉ በሙሉ እንዳይወድሙ ለማድረግ ርብርብ አድርገን ነበር። ይህን ስናደርግም ፋኖች ያግዙን ነበር። ፋኖች አቃጥሎት ቢሆን እኛ ስናጠፋ ይቆጡን ወይም እርምጃ ይወስዱብን ነበር እንጂ እንዴት አብረው እሳቱን ሊያጠፉ ይችላሉ ሲል አስተያየቱን ከጥያቄ ጋር ጭምር አቅርቧል። ተቋማቱ በሴራ እንደተቃጠሉ ያረጋገጠው አስተያየት ሰጪው በተለይም ቃጠሎ የተፈጸመው በተመረጡ የመንግስት የህዝብ መገልገያ ፋይናንስ ተቋማትና የመሳሪያ መጋዘኖች ላይ መሆኑ ደግሞ በዘረፋ ላይ ተሰማርተው የነበሩ የብልጽግና አመራሮች ሆን ብለው የፈጸሙት እንደሆነ በመድረኩ ተነስቷል። ከተቃጠሉት ተቋማት ውስጥ የዞኑ ጤና መምሪያ፣ የዞኑ ፋይናንስ መምሪያና በከተማው ውስጥ ከፍተኛ የመሳሪያ ክምችት የነበረባቸው ፖሊስ ጣቢያዎች ብቻ ሲሆኑ የብልጽግና አዳራሽም ሆነ ሌሎች የካድሬ የሴራ
መሸረቢያ ቢሮዎች ጉዳት አልደረሰባቸውም። በደብረ ታቦር ሆስፒታል ውስጥ መጠነኛ ቃጠሎ ተከስቶ እንደነበር የገለጹት የጣና ቴሌቪዥን ምንጮች አጼ ቴዎድሮስ አደባባይ ላይ መሽጎ የነበረው የብልጽግናው አድማ ብተና የተኮሰው የዲሽቃ ጥይት የአንድ ሐኪም ማረፊያ ክፍል ውስጥ በመግባት በኤሌክትሪክ ገመዶች ላይ ባደረሰው ጉዳት መሆኑን ተናግረዋል። ምንጮቻችን እንደገለጹት በፋይናንስ ተቋማቱ ተደጋጋሚ የሙስና ክስ ይነሳ እንደነበርና በሌብነት ተከሰው ከደረጃ ዝቅ ተደርገው የተሾሙ አመራሮችም መኖራቸውን ጨምረው ገልጸዋል። በ2014 ከህወሓት ጋር በነበረው ጦርነት ከህዝብ የተሰበሰበ ሬሽን የፋይናንስ ኃላፊ በሆነው በአቶ አስማረ ጀንበር በ7 ሚሊዮን ብር ተሽጦ እንደነበር ያስታወሱት ምንጮቻችን ዛሬም የሆነው ዘርፎ ሰነድን ማጥፋት ነው ብለዋል። ሌላው ቃጠሎ የደረሰበት የደቡብ ጎንደር ዞን ጤና መምሪያ ሲሆን ለዞኑ ጤና መምሪያ ከውጭ ድርጅት የተገኘ የታብሌት ድጋፍ በአመራሩ እንዲወሰድ ከተደረገ በኋላ በሳት ስለመቃጠሉ ተነግሯል። ለዞኑ ጤና መምሪያ የተበረከቱት ታብሌቶች በዞኑ ለሚገኙ የኤችአይቲዎች እና የጤና መኮንን ባለሙያዎች ሊታደል እንደነበር የገለጹት ምንጮቻችን ቁጥሩም በሺዎች የሚቆጠር እንደነበር አስታውቀዋል። በትግራይ የሆነ ያለው ምንድን ነው? የብልጽግናው ስርዓት ከተለያዩ የአገሪቱ ክፍል ያጓጓዘው ሰራዊት ተከዜን ተሻግሮ በትግራይ ክልል አንዳንድ አካባቢዎች መስፈር እንደጀመረ በተረጋገጠበት በዚህ ወቅት የህወሓት ታጣቂ ኃይል ደደቢት ላይ ተኩስ መክፈቱ ታውቋል። ተኩሱ የተከፈተው የብልጽግናው ሰራዊት በሰፈረበት ቅርብ ርቀት ላይ የነበሩ የህወሓት ታጣቂዎች በፈጸሙት ጥቃት መሆኑን የገለጹት የጣና ቴሌቪዥን ምንጮች በዚህም በደደቢት ቤት ሞሎ በሚባል ስፍራ ለሰዓታት የዘለቀ በከባድ መሳሪያ የታገዘ ተኩስ እንደነበር ጨምረው ገልጸዋል። በነበረው ውጊያ የደረሰው ኪሳራ በዝርዝር ባይታወቅም በቀጠናው የነበረው አርሚ 17 እና አርሚ 43 የሚባሉት የህወሓት ታጣቂ ቡድን አደረጃጀቶች አካባቢውን ለቀው እንቅስቃሴ ሲያደርጉ መታየታቸውን ምንጮቻችን ገልጸዋል። 3 የቀድሞ የህወሓት ታጣቂ ቡድን አዛዦች መቀሌን ለቀው አዲስ አበባ ከገቡ በኋላ በትናንትናው ዕለት ሌሎች 3 ወታደራዊ አዛዦችን ጨምሮ 37 የታጣቂ ቡድኑ አባላት ራሱን ሐራ መሬት እያለ የሚጠራውና እነጌታቸው ረዳ ወደሚታዘዘው ኃይል መቀላቀላቸው የተገለጸ ሲሆን ታጣቂዎቹ የነበሩበት አርሚ 42 የሚባለው የህወሓት ታጣቂ ቡድን አመራሮች አስቸኳይ ስብሰባ መቀመጣቸውን ወታደራዊ ምንጮቻችን ገልጸዋል። ከቀናት በፊት የኢትዮጵያ መከላከያ ሰራዊት ትግራይ ክልል እንዲገባ አልፈቀድኩም ያሉት ጄኔራል ታደሰ ወረደ የብልጽግናው ጦር ተከዜን ሲሻገር ታጣቂዎቻቸው ወደኋላ እንዲያፈገፍጉ ማዘዛቸውም ተሰምቷል። የትግራይ ክልል ህዝብ ከወትሮው የተለየ ውጥረት ውስጥ ገብቷል ሲሉ የገለጹት የጣና ቴሌቪዥን ምንጮች በክልሉ የኤርትራ ሰራዊት ሰፊ ወታደራዊ ዝግጅት እያደረገ መሆኑንም አክለዋል። በትግራይ ክልል ከፍተኛ የገበያ አለመረጋጋት፣ የጥሬ ገንዘብ እጥረት እንዳጋጠመ የገለጹት ምንጮቻችን በአሁኑ ሰዓት ከኢትዮጵያ የብር ኖት ይልቅ የኤርትራ ናቅፋ መደበኛ መገባበያ መሆኑን ተናግረዋል። በክልሉ የሚገኙ የባንክ ጥሬ ገንዘቦችን ህወሓት አስቀድሞ በማውጣት ዝርፊያ የፈጸመባቸው መሆኑ አይዘነጋም። ህወሓት በክልሉ የሚገኙ ወጣቶችን በሙሉ ወደ ወታደራዊ ማሰልጠኛ እንዲገቡ ማዘዙን ተከትሎ በርካታ ወጣቶች ከከተማ ወደ ገጠር እየተሰደዱ መሆናቸው የተገለጸ ሲሆን በአፋርና ሌሎች የድንበር አካባቢ ከክልሉ የሚወጡ ወጣቶችም ቁጥራቸው በእጅጉ ስለመጨመሩ መረጃዎች ወጥተዋል። አውሮፕላኖች ከአዲስ አበባ ወደ መቀሌ በሚያደርጉት ጉዞ ምንም አይነት ተሳፋሪ ሳይይዙ በረራ እንደሚያደርጉ የገለጹት የዓይን እማኞች ከመቀሌ አዲስ አበባ በጥፍ ዋጋ ከፍተኛ ቁጥር ያለው የሰው ኃይል ይዘው እንደሚመለሱም ተናግረዋል። ይህ እየተደረገ ያለው በወትሮ የህወሓት ቁልፍ ሰው ጄኔራል ጻድቃን ገብረትንሳኤ ወጣቶች ህወሓት በሚያደርገው ጦርነት እንዳይሳተፉ ቅስቀሳ እያደረጉ መሆናቸውን ተከትሎ ነው ሲሉ የሚናገሩት አስተያየት ሰጪዎች የህወሓት የጦርነት ፍላጎትና ቅስቀሳ ተባብሶ ቀጥሏል። ሆኖም አሁናዊ የክልሉ እንቅስቃሴ ለኤርትራ ሰራዊት እንጂ ለትግራይ ታጣቂዎች የሚበጃ አይደለም ሲሉ ተናግረዋል። ኤርትራ በትግራይ ክልል ውስጥ መደበኛ እንቅስቃሴ እንደጀመረች የገለጹት ምንጮቻችን ሸቀጦች ከትግራይ ክልል ተነስተው ወደ ኤርትራ እየተጓጓዙ እንደሆነም ታውቋል። ሸቀጦች በሰፊው ከሚወጡባቸውና የኤርትራ ናቅፋ በዋናነት እየተጠቀሙ ያሉ አካባቢዎችን በዝርዝር የገለጹት ምንጮቻችን ከእነዚህም መካከል ዛላምበሳ፣ ሽራሮ፣ አዱሃሪ፣ ራማና አዲ አዋላ ይገኙበታል። ከቅርብ ጊዜ ወዲህ ደግሞ መቀሌም የኤርትራው ናቅፋ መገባበያ የሆነ መሆኑን የከተማው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የኤርትራ መንግስት ከብልጽግናው ስርዓት ጋር የሚያደርገው ጦርነት ከኤርትራ ምድር ውጭ እንዲሆን የሚፈለግ ሲሆን ትግራይ ክልል ደግሞ የውጊያ ሜዳ ሊሆን የታሰበ ይመስላል። ህወሓት በበኩሉ የኤርትራን ሰራዊትና የራሱን ታጣቂ ቡድን ስቦ ወደ አማራ ክልል በማስገባት አማራ ክልልን የውጊያ ሜዳ እንዲሆን ይፈልጋል።
የብልጽግናው ነቢያት አደገኛ ተግባር። የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ ከብሔር የበላይነቱ በተጨማሪ ለስርዓቱ ቅርበት አለን የሚል በሃይማኖት ስም የሚንቀሳቀስ ኃይል ተነስቷል። ይህ የሃይማኖት ኃይል ደግሞ ለመለኮታዊ ስርዓትም ሆነ ለአገሪቱ ሕግ የሚገዛ ሳይሆን ከስርዓቱ ቁልፍ ሰዎች ጋር በመተባበር ህዝብን የሚበድል ሀገርን የሚዘርፍና ስርዓት አልበኝነትን የሚያለማምድ ኃይል ነው። የብልጽግናው ሊቀመንበርም ሆኑ የአዲስ አበባ ከንቲባ አዳነች አቤቤ ለዚህ ቡድን ልዩ ድጋፍ ከማድረግም አልፈው የፈለገውን ጠይቆ እንዳይከለከል ነጻ ፈቃድ ሰጥተውታል። በዚህ የተነሳም በርካታ የአዲስ አበባ የድሃ መንደሮች እየፈረሱ ለዚህ ቡድን በማምለኪያ ስም ህንጻ ገንብቶ ያከራየ ገቢውን እንዲያሳድግ ወይም መሬት እየሸጠ በድለላው መስመር እንዲያልፍ የሚደረግበትን ስርዓት ፈጥረውለታል። የዚህ ቡድን መሪዎች አገልግሎት እያሉ ለሚጠሩት የሀገር ውስጥ ጉዞም ከነጻ አውሮፕላን ቲኬት ጀምሮ እጀባ እስከ መስጠትም በስርዓቱ ልዩ እንክብካቤ የሚደረግለት ሆኗል። በዚህ የተነሳም ስርዓቱን የሚቃወሙ ግለሰቦችን አሳዶ ከማስገደል የማይመለስ የወሮ በላ ስብስብ እየሆነ መምጣቱን ለጣና ቴሌቪዥን በተደጋጋሚ እየደረሱት ያሉት የቅሬታ መረጃዎችና ማስረጃዎች ያመላክታሉ። በዚህ መስመር ውስጥ እያለፈ ከሚገኘው የስርዓቱ ልዩ ተጠቃሚ ሐሰተኛ ነብይ አንዱ የሆነው አቶ በላይ ሽፈራው የተባለው ግለሰብ ይገኝበታል። ግለሰቡ በመጀመሪያ በኢትዮጵያ ቴሌቪዥንና ዋልታ ቴሌቪዥን በኩል የስብና ግንባታ ሲሰራለት ቆየ። ቀጥሎም አነቃቂ ተብሎ በተመረጡ የስርዓቱ ታጣቂዎች አማካኝነት የስኬት ምሳሌ የሚል ፕሮግራም እንዲሰራለት ተደረገ። ግለሰቡም የዋዛ አይደለም። ማንነቱ ከማይታወቅ ግለሰብ የ1 ቢሊዮን ብር የገንዘብ ስጦታ ተሰጠኝ ብሎ በማህበራዊ ሚዲያ ፎቶስ ከመለጠፍ ደርሷል። ነብይ የሚለውን ማዕረግ ከፊት በማስቀደም በየደረጃው ከሚገኙ የስርዓቱ ሹሞች ጋር የጥቅም ትስስር በመፍጠር የማዕድን ዘርፍ ንግድ ፈቃድ ይሰጠዋል። እዚህ ብቻ ሳያበቃም የሪል ስቴት ፍቃድ ሳይኖረው ሪል ስቴት ገንብቶ እንደሚያስረክብ የቴሌቪዥንና የማህበራዊ ሚዲያ ማስታወቂያ ያሰራጫል። በማዕድን ዘርፍ ለመሰማራት በወጣው ፈቃዱ ማልማት ባለመቻሉ በዚህ ዜና እንደምትመለከቱት በብልጽግናው ፓርላማ ሳይቀር ወቀሳና ማስጠንቀቂያ ተሰጥቶታል። የግለሰቡና የስርዓቱ ነውረኝነት የሚገለጸው በሐሰተኛ የትምህርት ማስረጃ ህዝብን በማታለሉ ወይንም ምንም ኢንቨስትመንት ሳይኖረው የንግድ ፍቃድ ወስዶ ከባንኮች ገንዘብ መበደሩ ወይም በነብይነት ሰዎችን አታሉ ወደ ተሳሳተ የህይወት መንገድ መምራቱ አይደለም። እዚህ የከፋው አደገኛው አካሄድና ምናልባትም ህግ ነጻ ቢሆን ኖሮ በከባድ ወንጀል የሚያስከስሰው የግለሰቦችን መኖሪያ ቤት ስርዓቱን ተጠቅሞ ማስፈረሱና መሬቱን መውሰዱ ነው። ግለሰቡ ይህንን ወንጀል ከመፈጸም ባለፈ ለመገናኛ ብዙሃን መረጃውን እየሰጡ ስሜን ያስጠፉብኛል ያላቸውን ግለሰቦች ለስርዓቱ ፖሊስና ደህንነት ገንዘብ እየከፈለ አሳፍኖ ያሰውራል። ምናልባትም የተፈታተኑትን ግለሰቦች አሰቃቂ ድብደባና ግድያም ተፈጽሞባቸውም ሊሆን ይችላል። የብልጽግናው ስርዓት ለእንደነዚህ አይነት ግለሰቦች ከለላ በመስጠት ወንጀለኞች ጉልበት እንዲያገኙ በማድረግ ቀዳሚ ተባባሪ ከመሆንም ባለፈ የደህንነት ጥበቃም ያደርግላቸዋል። ራሱን የናፍራል ሪል ስቴት ኃላፊነቱ የተወሰነ የግል ኩባንያ ባለቤትና ስራ አስኪያጅ የሚለው አቶ በላይ ሽፈራው የተባለውን ግለሰብ በተመለከተ ለጣና ቴሌቪዥን ተደጋጋሚ የቅሬታ መረጃና ማስረጃ ደርሰውናል። ግለሰቡ ለሚቀርብበት ቅሬታ ምላሽ እንዲሰጥ ያደረግነው ሙከራ ሊሳካልን አልቻለም። ከዚህ ዘገባ በኋላ ግለሰቡ ምላሽ ይዞ ከመጣ የምናስተናግድ መሆኑን ከወዲሁ እየገለጽን ከደረሰን ሰፊ መረጃና ማስረጃ አንጻር የተፈጸመውን ስርዓታዊ ወንጀል በተከታታይ ለማጋለጥ የምንሞክር መሆኑን እናሳውቃለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።